ያለንበት ወር በርካታ የአደባባይ በዓላት የሚከበሩበት ነው። ታዲያ እንደነዚህ አይነት በዓሎች የሀገራችንን ባህላችንን ፕሮሞት ለማድረግ ትልቅ ሚናን ይጫወታሉ። በርካታ ቱሪስቶች ወደ ሀገራችን የሚመጡበት በርካታ የአደባባይ በዓላትን በሀገር አቀፍ ደረጃ የምናከብርበት ወር ላይ ነው የምንገኘው። ታዲያ ሀገራችንን ፕሮሞት ለማድረግ ለማስተዋወቅ ባህላችንን ከተለያዩ የዓለም ሀገራት ጋር ለማስተዋወቅ የኪነ ጥበብ ዘርፉ ትልቅ ሚናን ይጫወታል። ዛሬ የተገኘንበት ቦታ በሀገራችን እንዲሁም በከተማችን የመጀመሪያው የሆነው የወጣቶችና ህፃናት ቲያትር ኮምፕሌክስ ምረቃ ላይ ተገኝተናል። በምረቃው ስነ ስርዓት ምን እናያለን የሚለው ከፕሮግራሙ እንከታተላለን። አብራችሁ ነው። የለውጡ መንግስት ኪነ ጥበብን የሚመለከተው የኢትዮጵያ ብልጽግና ማሳለጫ አድርጎ ነው። ስለዚህ ዛሬ የመረቅነው የአዲስ አበባ ወጣቶችና ህፃናት ቲያትር ማዕከል ጨምሮ አያሌ ስራዎች ተሰርተዋል። ከኪነ ጥበብ ሙያተኞች ጋር በሀገራዊ ጉዳዮች ተቀራርበን ለመስራት ሞክረናል። አንዳንዶችን ነባር ተቋማት አድሰናል። ብዙ አዲስ አበባ አዳዲስ የኪነ ጥበብ ቦታዎችን ደግሞ ፈጥረናል። የወል ትርክት በመፍጠር ህብረ ብሔራዊ አንድነትን በመገንባት ብሔራዊ ጥቅምን በማስከበርና የሀገር ብልጽግና ሐሳቤን በማስረጽ ረገድ ኪነ ጥበብ የማይተካ ሚና አለው ብሎ የለውጡ መንግስት ያምናል። የኢትዮጵያችን የማንሰራራት ዘመን ጅማሮ ለሀገራችንም ብሎ ለመላው የኪነ ጥበብ ቤተሰቦችና ከያንያን ምቹ በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኪነ ጥበብ ማዕከል ገንብተን ያስመረቅንበት ዕለት በመሆኑ ለኪነ ጥበብ ዘርፉ ልዩ ቀናት ማለት ይቻላል። ኪነ ጥበብ ማህበረሰብን በማዝናናት በማስተማር በማንቃትና በማደራጀት ለሀገራዊ ዓላማ እንዲሰለፍ ማድረግ ላይ የሚጠበቅባት ሚና እንድትወጣ አስፈላጊው ሁሉ እንዲደረግ በጣም ያስፈልጋልና እንደ መንግስት ይሄንን አምነን እየሰራን ነው። ለአብነትም በቢሊዮኖች በጀት መድበን የገነባነው ይህ ዘመናዊ የህፃናትና ወጣቶች ሲኒማ ቤትና ቲያትር ቤት የትላንቱንና የዛሬውን የነገውን ትውልድ በማስተዋወቅና በአንድ ጥላ ስር በማቆራኘት ጉልህ ሚና ይኖረዋል። ዘርፉን ከዚህ በላይ ለማሳደግ ለምን ሆሊውድን የሚል ጥያቄ ሊና ያስፈልገናል። ሆሊውድን በአዲስ አበባችን መገንባት እንችላለንና እንደዚህ አይነት የጥበብ ቦታዎችም ሆኖ በአጠቃላይ ህዝባዊ ስፍራዎች የሚባሉ ሰዎች የሚሰባሰቡባቸው ናቸው። ሰዎች ሲሰበሰቡ ራሳቸውም የሚያመጡት ውጤት አለ። በመሰባሰባቸው ብቻ ጓደኝነት ይፈጥራሉ፣ ሐሳብ ይቀያየራሉ፣ ወዳጅነት ያመጣሉ፣ የወል የሆነ ስሜት ያመጣሉ፣ የጋርዮሽ የሆነ ስሜት ያመጣሉ። እንደጋ ደግሞ አንድ ላይ ሆነው ደግሞ እንደዚህ ጥበብን የመሰለ ነገር ደግሞ የሚመለከቱ ከሆነ የበለጠ የሀገር ግንባታ ላይ ከፍተኛ አስተዋጽኦ ይኖረዋል። በአዲስ አበባ ከተማ አስተዳደር እንግዲህ ወጣቶችና የህፃናት ቲያትር ቤት ሲመረቅ ዛሬ በመጋበዤ በጣም ደስ ይለኛል። በተለይ ሙዚቃ ዘርፍ ውስጥ ያለን ሰዎች ሁሉ ጊዜ ጥግ ቦታ ነው የሚሰጠን እና ሲተጫዋች ነው። ሳውንድ ሲስተም አይቀርብም፣ መብራት አይቀርብልን፣ ዝም ብሎ ነው እና ክብር አይሰጠው ነበር። በአሁኑ ግን በቅርብ ጊዜያት ሳየው ለኪነ ጥበብ እንግዲህ ስፔስ ቦታ የተሰጠ ነው። ይሄ ቦታ በመሰጠቱ ምንድነው የሚያተርፈው ብለን ስናይ እዚህ ኪነ ጥበብ ውስጥ ያሉ ሰዎች ስራቸውን በጥራት በብቃት ለማቅረብ የተመቻቸ
ሁለተኛ ደግሞ ይሄንን ደግሞ የሚያዩ ደግሞ ወጣቶች ለካ እንደዚህም አይነት መድረክ አለው ብሎ ተነሳስተው እዚህ ጥበብ ውስጥ እንዲገቡ ይረዳል። አገራት የተሰሩት በናሬቲቭ ነው ይባላል። ደግሞ ከተሰሩ በኋላ ደግሞ ችግር ሲገጥማቸው ደግሞ የሚወጡትም በጥበብ ነው፣ በትርክት ነው የሚወጡት። ትርክትን ደግሞ ከሚሰሩት አበይት ነገሮች አንዱ ጥበብ ነው። ሙዚቃ፣ ስለ ሀገር የሚሰራ ሙዚቃ፣ ቲያትር፣ ድርሰት፣ ልቦለድ፣ ፊልም፣ ስዕል፣ ሐውልት፣ እነኚህ ግጥም፣ እነኚህ ሁሉ በሰው አእምሮ ውስጥ እየተቀመጡ እኔ ከአንቺ ጋር ከሌላው ሰው ጋር ሼር የምናደርገውን ምስል ይፈጥራሉ። ያ ምስል ነው ሀገር ተብሎ ተወዶ ሊሞትለት፣ ሊሰራለት፣ ሊደከምለት የሚችለው። ስለዚህ እነኚህን ሁሉ ነገሮች የምናገኘው በምንሰበሰብነት በምናቀርብበት ከሆነ እነዛን ህዝባዊ ስፍራዎች ባሰፋን ቁጥር የበለጠ እንጠቀማለን። አሁን ያየኋቸው እንኳን አዳራሽ ፍጹም በሀሳባችን ውስጥ ያልነበረ ነው። ስለዚህ ለኪነ ጥበብ እንደዚህ አይነት እድል መሰጠቱ በጣም ደስ ይላል። እንበረታታለን። ልጆቻችንም እንግዲህ ይሄንን እያዩ ጥበብን ያሳድጋሉ። በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ እውቅና የሚያገኙበት መድረክ አሁን አንድ እርምጃ የተጀመረ ነው። በኢትዮጵያ የኪነ ጥበብ ታሪክ ምናልባትም በዚህ ደረጃ የተሰራ ቲያትር ቤትም ሲኒማ ቤትም ሙሉ በሆነ ግዙፍ በሆነ መልኩ የተሰራ ተቋም ቢኖር ይሄ የመጀመሪያው ነው። እኔ በጣም ነው ደስ ያለኝ። በተለይ ዋናው የቲያትር አዳራሽ በጣም የሚገርም አዳራሽ ነው። የሚገርም እስካሁን የለም። አዲስ አበባችን እንግዲህ በቲያትር ቤት ደረጃ 4 ቲያትር ቤቶች እንደዚህ ነበሯት። ይሄ እንግዲህ አንድ ትልቅ ዘመናዊን ሆነ በጣም ደግሞ ብዙ አዳራሾች፣ ብዙ ሲኒማ ማሳያዎች፣ ቲያትር ቦታ ራሱም ስቴጁም ዘመናዊ የሆነ ዘመኑን የዋጀ በሙሉ ግብአቶች ያሉት አዳራሽ ተጨምሮላታል። ቲያትር ቤት ኮምፕሌክስ ነው፣ 12 ፎቅ ነው። ይሄ ተጨምሮላታል። እንግዲህ ወጣቶች ስንል እንግዲህ በትምህርት ቤት በተለይ ገብተው የሙዚቃ ትምህርት ቤት ገብተው የተመረቁ እንግዲህ ከ1960 ዓመተ ምህረት ጀምሮ እስካሁን እንግዲህ ስንቆጥረው ወደ 50-60 ዓመት ቆጥሯል። እነዚህ የተመረቁ ሰዎች በሙሉ የት ሄዱ ብለን ስንል ምንም ቦታ ስለሌላቸው አንዳንዱ ሹፌር ሆኗል፣ አንዳንዱ የምግብ ቤት አስተናጋጅ ሆኗል፣ አንዳንዱ ደግሞ ሌላ ጥበብ ውስጥ ገብተዋል። እንደዚህ አይነት ነገር ቢኖር ኖሮ ያሬድ ሙዚቃ ትምህርት ቤት የተመረቁት በሙሉ ይሄ ሁሉ ስፔስ መጠቀም ችለው ሙያቸውን እንደያዙ ከፍተኛ ደረጃ ይደርሱ ነበር። ስለዚህ ለወጣቶች ጥሩ እድል ነው። ኪነ ጥበብ የራሱ ዘመን አለው፣ ዘመናዊነት ባህሪም አለው እንደ ዘመን ስለሚያደግ እና አሁን ዘመን የደረሰበትን የአዳራሽ ሁኔታዎች ስናይ ከኪነ ጥበቡ ጋር በጣም የተጋመዱና የተዛመዱ ናቸው። የድምጾቹ ሁኔታ፣ የመድረኮቹ ሁኔታ በጣም ዘመናዊ ሆነዋል። እኛ ሀገር በዚህ ደረጃ አልነበረን። ቲያትር ቤት ቢኖሩንም ይሄን ልክ የያዙ አይደለም። ውብ አዳራሽ ውብ ነው። ሲኒማ ቤቶቹንም አየኋቸው። ሲኒማ ቤቶቹ በጣም ምቹ ሆነው የተሰሩ ናቸው ለልጆች። ታስቧል። ሌላው ደግሞ ቢሮዎቹንም እየጎበኘን ነበር። የስራ ድባብ እንዲህ ሲሆን ይሰራል። በጣም ጽድት ያሉ የተደራጁ አሰራሮች እኔው የጎበኘ ነው። እንግዲህ ብዙ ይጠበቃል። ከድሮ እርጅና ሊገላግል አዲስ አበባን ሊያወጣት ከጉራንጉር ሰፈራ እንዴት ያለ ይታታየ እንዴት ያለ ይሰራ ለአዲስ አበባ ዳግም ውልደት እንዴት ያለ ናታለላት ምን ባለ ፈጠራ ምጥቀት እንዴት ያለ ውብ ንድፍ ተሳለላት። ይሄ ብቻ ግን አይደለም የተጨመረላት። አዲስ አበባ ቅድም ያልኩሽ ህዝባዊ ስፍራዎች በየሰፈሩ በየአካባቢው ተሰርቶላታል። ከ50 በላይ የሚሆኑ አምፊቲያትሮች አሉ። አሁን እነዚህ በሙሉ የጥበብ ማቅረቢያ ቦታዎች ናቸው። አሁን በዓለም አቀፍ ደረጃ ስናይ ግን ጥበብ ውስጥ የሚገቡ ሰዎች
አንደኛ የተፈጥሮ ተሰጥኦ ያላቸው፣ ሁለተኛ የተማሩ እና ስሜታቸው አስገድዷቸው የሚገቡ ነው የሚሆኑ። ስለዚህ እንደዚህ አይነት ሰዎች የሉንም ማለት አሉ፣ ግን እንዲህ ቦታ ስለሌለ ትምህርቱን ይማራሉ። የት ቦታ ነው ስራቸውን የሚተገብሩት? እና ቦታ ከሌለ ያጠኑት በሙሉ አየር ላይ ቀረ ማለት ነው። ስለዚህ አሁን በከተማችን ውስጥ ያሉት ቦታዎች በሙሉ ሁሉም እንደያቅሙ ስራውን የሚያቀርብበት እድል እየተፈጠረ ነው። ስለዚህ በአሁኑ ዘመን የተወለዱ ወይንም ነገ ተነገ ወዲያ የሚወለዱ ለጥበብ እንግዲህ እንዲነሳሱና ያንን ስሜታቸው እንዲወጡ ትልቅ እድል ተፈጥሯል። እኛ በጉልበት ነው የመጣነው፣ ግን አሁን ግን ጉልበት አያስፈልግም፣ በፍላጎት የሚመጣበት መድረክ ነው እና እኔ በጣም አመሰግናለሁ። አሁን እንደሚታየው እዚህ ተሽከርካሪ መድረኮች አሉት፣ የሚወጡ የሚወርዱ መድረኮች አሉት። ጀርባው ከ10 በላይ የተለያዩ እኛ ባክግራውንድ የምንላቸው ምስል የሚገልጡ የሚወርዱ የሚወጡ ምስሎችን የሚይዝ የመጋረጃ ዘንጎች አሉት እና እነዚህ ስታይ በኢትዮጵያ የኪነ ጥበብ ታሪክ እንዲህ አይነት ቦታ መፈጠሩ በራሱ ዋው! መሰረት ሲጣል ነበርኩት። ያ መሰረት አልቆ እዚህ ደረጃ ላይ ደርሶ ማየቴ ለኔ እድለኛ ነው። ትልቅ እድል ነው የሰጠኝና የሀገሪቱ የመጀመሪያው ቲያትር ቤት ነው። በዚህ ደረጃ ለህፃናት ታስቦ ለትውልድ ታስቦ መሰራቱ እኔ እርክት ነው ያደረገኝ። በጣም ተደስቻለሁ። ባለፉት 50 ዓመት እንግዲህ ዞር ብለን ስናይ አገር በተወረረችበት ጊዜ ግንባር ቀደም የሚሆኑ ወረሽን በሚመጣበት ጊዜ ያንን ለመከር ግንባር ቀደም የሚሆኑ ኮቪድ በመጣበት ጊዜ በአንድ ወር ውስጥ 100 ሙዚቃዎች የሰሩ አርቲስቶች ያሉበት ሀገር ነው። ስለዚህ አሁን እንግዲህ በሁሉ መስክ ብዙ እድል አለ። አሁን ሙዚቃን ለመድረስ አርስት ብዙ ያስፈልገን። ድሮ ወደድኩሽ ጠላዎች ነበር አይደል? አሁን ግን ብዙ በመናያቸው ነገሮች ሁሉ መጻፍ ይቻላል፣ መስራት ይቻላል። ያን ደግሞ ለህዝብ ማቅረብ ይቻላል እና የምናቀርብበት ደግሞ መድረኮች በሙሉ ክፍት ሆነዋል። ድሮ ቲያትር ፍለጋ ሀገር ፍቅር፣ መዘጋጃ ቤት፣ ራስ ቲያትር፣ ብሔራዊ ቲያትር፣ ህፃናትና ወጣቶች በፊቱ የሚያሳዝነው እሱ ጋር ነበር የሚሄደው ሰው። አሁን ግን ይሄም ተጨምሯል ዘመናዊው። ቲያትር ቤቶቹ ደግሞ ወደ ሰው ሄደዋል። አሁን በየአካባቢው አንፊ ቲያትሮች አሉ። የአካባቢው ልጆች እዛ ላይ ወጥተው ተውኔት መስራት፣ ሙዚቃ ማቅረብ፣ ውይይት ማድረግ፣ ግጥም ምሽት ማካሄድ ይችላሉ። ግን ይሄንን ማድረግ መጀመር አለብን። አሁን አድዋ መታሰቢያ ለሲኒማ ቤቶች ክፍት ሆኗል። አልጠበቅንም፣ እኔ አልጠበቅኩም። ለሲኒማ ቤት ይከፈታል ብዬ አልጠበቅኩም፣ ግን ክፍት ሆኗል። አሁን ሌላ ደግሞ 3 ትላልቅ አዳራሾች እዚህ ታንጸዋል፣ ደረጃቸውን በጠበቀ መልኩ። እኔ አሁን ከምገልጸው በላይ ባስተሳሰቡም የቤት ውስጥ ብቻ ማቅረቢያ ሳይሆን ከቤት ውጪ የሆነም የአውትዶር የጥበብ ቦታዎች የሚባሉትን በሰፊው በዚህ 7 ዓመት ውስጥ በጣም ብዙ ተሰርተዋል። ከመግቢያው ጀምሮ ያየሁት የልጆች መጫወቻ ማቆያ ቦታ አለ። ከዚያ ድባቡን እያደነቅሽ ነው ወደዚህ የሚመጣውና እኔ ለትውልድ እንደዚህ ማሰብ ለኢትዮጵያ ኪነ ጥበብ የሚሰጠው ጠቀሜታው ሰፊ ነው። የሚጠበቅብን ግን ተቋማችን በደረጃው ልክ እኛ ደግሞ ያንን የሚመጥን ስራ መስራት ነው እና በጣም ሂውጅ የሆነ ከዘመኑ ጋር የሚያቀራርበን አንድ ትልቅ ተቋም ተሰርቶልናል ብዬ አምናለሁ። በከተማችን ውስጥ ከ50 በላይ አንፊ ቲያትሮች ተፈጥረዋል። እነዚህ አንፊ ቲያትሮች ለሁሉም የኪነ ጥበብ ስራ የሚሆኑ ናቸው። ለቲያትር ይሆናሉ፣ ለሙዚቃ ይሆናሉ፣ ለሰርከስ ይሆናሉ፣ ለብዙ የኪነ ጥበብ ስራዎች ይሆናሉ እና
የነሱ መስፋት ወጣቱ በአቅራቢያው ለኪነ ጥበብ ቅርብ እንዲሆን ያደርጉታል። ፍለጋ ሳይሄድ በራሱ አካባቢ ኪነ ጥበብን ለመስራት ለማየትም እድል ይኖረዋል። ትልቁ መልእክት በእነኚህ ቦታዎች ላይ የጥበብ ሰዎች መጠቀም አለብን። ልጆች እንዲጠቀሙ ማበረታታት አለብን። በየአካባቢው ያሉ ወጣቶች ለምሳሌ በስፖርት የተሰሩት መሰረተ ልማቶች ላይ ኳስ ሲጫወቱ፣ ባስኬትቦል ሲጫወቱ፣ ሲሮጡ ምን ሲሉ እናያለን። አምፊቲያትሮቹ ፕላዛዎቹ ደግሞ የሚፈልጉት የጥበብ ቦታ መስሪያ ነው። ልክ እንደ ኳሱ እንደሚጫወቱ ልጆቹ እዚህ ደግሞ ጥበብ ግጥም እንዲያነቡ፣ እንዲሰባሰቡ፣ እርስ በርስ እንዲተዋወቁ ማድረግ በጣም ያስፈልጋል። ህብረተሰቡን የሚያስተምሩ ወጣቱን የሚገነቡ ወጣቱን በዲስፕሊንም በስነ ምግባርም ይሄ መጤ ባህልንም ለመዋጋት ቆንጆ ቲያትር ቤት ተሰርቷል በእውነት እና እድለኞች ነን። እነዚህ የሰፉ የኪነ ጥበብ መድረኮች አምናለሁ በየአካባቢው የተወሰኑ አዳዲስ ወጣቶችን ወደ ኪነ ጥበቡ ዓለም በእውቀትና በችሎታ እንዲመጡ ያደርጋቸዋል። ምክንያቱም አሁን መድረክ ፍለጋ እኛ በዘመናችን መድረክ ለማግኘት የነበረውን ችግር እናውቀዋለን። ያሉት ቲያትር ቤት ውስጥ ናቸው። እውነት ለመናገር የነበረው የሰው ኃይል መጠነኛ ነው። ግን ቢሆንም የሰው ኃይሉ ሳያንስ ቲያትር ቤቶች ያንሱን ነበረ። አሁን ግን ሰው ወደ አንድ ቦታ ለትርኢት የሚመጣው ዛሬ በየአካባቢው ትርኢት የሚያይባቸው መድረኮች እየተፈጠሩ ነውና እነዚህ ነገሮች በተለይ ለሚመጣው ትውልድ ልኩን ደረጃውን እያሳዩት ይሄዳሉ። በባህልና ስፖርት ሚኒስቴር ስም የአዲስ አበባ ከተማ አስተዳደርን በጣም ማመስገን እፈልጋለሁ። እንዲህ አይነት የጥበብ ቦታዎች በቅርጻቸውም በተገጠመላቸው ባላቸውም ግብአት በሙሉ በጣም ዘመናዊ የሆኑ ስራዎችን በመስራቱ ይሄ ደግሞ ለሌሎች ክልሎች ትልቅ ትምህርት የሚሰጥ ይመስለኛል። ሁሉም ክልሎች የጥበብ ስፍራዎችን እንደ አዲስ አበባ አስተዳደር ሰፋ አድርገው በመስራት ወጣቶች እንዲያድጉ የጥበብ ተሰጥኦ ያላቸው በደንብ ወደ ከፍ ብሎ እንዲመጡ ሊያደርጉ ይችላሉና ይሄን ትልቅ ትምህርት ከአዲስ አበባ ከተማ አስተዳደር እንዲማሩና ምስጋናዬንም መግለጽ እፈልጋለሁ። የተገነቡትን የኪነ ጥበብ ስፍራዎች ከያንያን እንዲጠቀሙባቸው ምቹ ሁኔታዎችን እንፍጠር። ቢሮክራሲውን እናስወግድ። ለኪነ ጥበብ የተሰራው ለኪነ ጥበብ ብቻ እንጠቀም። በየአካባቢው ያሉ አማተር ከያንያን እናበረታታቸው። አንጋፋዎቹ ወጣቶችን እንዲያሰለጥኑበት እናድርግ። ቲያትሮች፣ ሙዚቃዎች፣ የግጥም ዝግጅቶች፣ ሰርከሶች፣ የስዕል ኤግዚቢሽኖች እንዲደረጉባቸው እናመቻች። ኪነ ጥበብ ኢኮኖሚያዊ ጥቅሟም ብዙ ነው። ለአያሌ ወጣቶችም ስራ ይፈጥራል። ለአንጋፋዎቹ፣ ለወጣቶቹ እንዲሁም ለታዳጊ ህፃናት ወደዚህ ዘርፍ መግባት ለምትፈልጉትና መንገድ ለጀመራችሁ ሁሉ እነዚህን ከፍተኛ ሀብት ወጥቶባቸው በየትኛውም ዓለም ካሉት እና መሰል ተቋማት ጋር ተወዳዳሪ የሆኑ መሰረተ ልማቶች የእናንተ ናቸውና በአግባቡ ተጠቀሙበት ማለት እወዳለሁ። በየዕለቱ አዳዲስ ፈጠራ ስራችሁን ይዛችሁ ለተመልካቾች አዳዲስ ስራዎችን እንድታቀርቡ ከእናንተ እንጠብቃለን። አዲስ አበባ ለትንሳኤዋ እንደ አዲስ ስትዘምር ለስነ ውበት ስፍራን ካሰጠች ታዲያ ምኑን ዳግም ተወልዳ እንደ ስሟ አዲስ ተመልካቾቻችን የምረቃ ስነ ስርዓቱን የተመለከታችሁትን ይመስል ነበር። ክብርት ከንቲባን፣ ምክትል ጠቅላይ ሚኒስትሩን ጨምሮ የተለያዩ አንጋፋና ወጣት የቲያትር ባለሙያዎች እንዲሁም ጥሪ የተደረገላቸው በርካታ እንግዶች ተገኝተውበት ነበር። መድረኩ ላይም እንደተገለጸው በሀገራችን እንዲሁም በመዲናችን ለቲያትር ቤትነት ታስቦ የተገነባ ህንፃ የለም። ታዲያ ይህ ህንፃ በሀገር አቀፍም እንዲሁም በከተማችን የመጀመሪያው የወጣቶችና ህፃናት ቲያትር ኮምፕሌክስ ቤት ሆኖ ተመርቋል ማለት ነው። የነበረን ቆይታ የተመለከታችሁትን ይመስል ነበር። ድቅድቅ ጨለማ
የሚገፈው ከተማችንን በብርሃን የሚያደምቀው ለካንስ ደንቃራውን በምናባችን ወገግታ ከፊታችን ማጥፋት ነው። ድብቅን ካለበት ፈልጎ የተኛን ከእንቅልፉ የሚያነቃ በአዲስ አበባ አዲስ ውልደት የታየ